አንዳንዶች እንዴት ድንግል ማርያምን ንጽሕተ ንጹሐን ትላላችሁ? በምድር ላይ እኮ ሁሉም በድለዋል የእግዚአብሔርም ክብር ጎሏቸዋል ስለሚል ለስም አጠራሯ ክብር ይግባትና እሷም ሰው እስከሆነች ድረስ እንዴት ንጹሕ ትሆናለች ብለው ሽንጣቸውን ገትረው ይከራከራሉ። አባቶቻችን ደግሞ ለድንግል ማርያም ያለን ፍቅር እጥፍ እንዲጨምር የሚያደርገውን እውነት ከዚሁ ከመጽሐፍ ቅዱስ ውስጥ እየፈለቀቁ አውጥተው በክርክር ይመልሱልናል። የድንግል ማርያምን ንጽሕና አረጋግጣችሁ ፍቅሯ በልባችሁ እንዲጨምር እነሆ መልስናት ተጀመረ። የሐዋርያው ቅዱስ ጳውሎስ መልእክት ወደ ሮሜ ሰዎች ምዕራፍ 5 ከቁጥር 12 ላይ ስለዚህም በአንድ ሰው በደል ምክንያት ኃጢአት ወደ ዓለም ገባች፣ ስለዚህም ኃጢአት ሞት ገባ፣ እንደዚሁም ሁሉ ኃጢአትን ስላደረጉ በሰው ሁሉ ላይ ሞት መጣ ይላል። ይህንን ጥቅስ ይጠቅሱና እዚህ ጋር በሰው ሁሉ ላይ ስለሚል እመቤታችን ቅድስት ድንግል ማርያምም ከሰዎች እንደ አንዱ ስለሚቆጥሯት እሷንም ይመለከታታል። እንደገና ደግሞ በሮሜ ምዕራፍ 3 ቁጥር 23 ላይ በዚህም ልዩነት የለም ሁሉም ፈጽመው በድለዋልና እግዚአብሔርን ማክበርንም ትተዋልና የምትለዋን ጥቅስ ይዘው ሁሉም በድለዋል ስለሚል እሷንስ ይሄ አያካትትም ወይ ብለው ሐሳባቸውን ለማጠናከር ይጠቅሳሉ። ስለዚህ እዚህ ጋር የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮና ምላሽ ምንድን ነው? ድንግል ማርያም በዚያ ዘመን ኃጢአት ከሌለባት፣ መርገም ከሌለባት፣ በደል ከሌለባት ሰው አይደለችም እያላችሁ ነው ይላሉ። እኔ እዚህ ላይ በደንብ መታሰብ ያለበት ኃጢአተኛ መሆን፣ በደለኛ መሆን የሰውነት ማረጋገጫ ነው ያለው ማን ነው? ሰውን ሰው ያሰኘው ኃጢአት አይደለም፣ በደል አይደለም። ሰውም የተፈጠረው በኃጢአት ሊኖር አይደለም። እቺ ጥቅስ እኔም የሚመስለኝ ግን የኔታ እስከዛሬ ሁሉም በድለዋል እግዚአብሔርም ክብር ጎሏቸዋል ሲባሉ ስለምሰማ ሁሉም ዓለም ላይ ያለ ሰው በሙሉ ኃጢአት ሳይነካው አያልፍም። በቃ የሰው መለኪያ ሰው ከሆነ ስጋ አፈር ላይ ወድቆ የፈለገ ቢሆን አፈር ሳይነካ አይነሳም ይባላል አይደል? ሰውም በምድር ተፈጥሮ የፈለገ ቢሆን ኃጢአት ሳይሰራ አያልፍም ብዬ ነበር ማምነው። አይደለም። ለምሳሌ አዳምና ሔዋን ከመበደላቸው በፊት 7 ዓመት በገነት ሲኖሩ ሰው ነበሩ አልነበሩ? ነበሩ። ኃጢአት ሰርተዋል አልሰሩ? አልሰሩ። ኃጢአት አለመስራታቸው ከሰብአዊነት አውጥቶ ገር አድርጓቸዋል? አላደረጋቸው። መድኃኒታችን ኢየሱስ ክርስቶስ ከኃጢአት ብቻ በቀር ፍጹም ሰው አየው። ሰው ለመባል የግድ ኃጢአት ማረጋገጫ አይደለም፣ መበደል ማረጋገጫ አይደለም። ለምሳሌ በዘመነ ሐዲስ ያመኑ የተጠመቁ ሰዎች በአዳም የመጣው መርገም የለባቸው፣ ግን ሰው አይደሉም ማለት ነው። ግን ያልበደለ ሰው ግን አለ በዓለም ታሪክ ከቅድስት ድንግል ማርያም ውጪ ማለት ነው። መጽሐፈ ኢዮብ ምዕራፍ 1 ከቁጥር 1 እስከ 2 ዖፅ በሚባል ሀገር ስሙ ኢዮብ የተባለ አንድ ሰው ነበረ። ያም ሰው ፍጹምና ቅን እግዚአብሔርንም የሚፈራ ከክፋትም የራቀ ነበረ ይላል። ኃጢአት ያደረገ ሰው ደግሞ ፍጹም አይባል። ምክንያቱም ፍጹም እንዳይባል ኃጢአት ሰርቷልና። ፍጹም ካለ ያው ፍጹም ነው። እዚህ ላይ ደግሞ እየተናገረ ያለው አውዱ አንድስ እንኳን መልካምን የሚያደርጋት የለም፣ እግዚአብሔርን የሚፈራ ሰው በምድር ላይ ጠፋ፣ ሁሉም ኃጢአትን ሰርተዋል፣ ኃጢአትን ስለሰሩ ደግሞ የእግዚአብሔር ክብር ጎድሏቸዋል ነው እያለ እየተናገረ ያለው። ስለዚህ ይሄ ሁሉ የሚለው አይደለም ድንግል ማርያምን ኢዮብን አያካትትም። ኖህንም እንደዚሁ ይለዋል። ኦሪት ዘፍጥረት ምዕራፍ 6 ከቁጥር 9 ላይ እንደዚህ ይላል፣ ኖህም በትውልዱ ጻድቅ ፍጹምም ሰው ነበረ፣ ኖህ አካሄዱን ከእግዚአብሔር ጋር አደረገ ይላል። ሮሜ ላይ ግን የሚለው አንድም ጻድቅ የለም ነው። ስለዚህ ሁሉ ስላለ አይደለም እመቤታችን ኤልሳቤጥና ዘካርያስም በዚህ አውድ ውስጥ አይገቡም። ሎጥም አይገባም፣ በትውልድ መካከል ፍጹም ቅን ስለነበረ። ኖህም አይገባም። የሉቃስ ወንጌል ምዕራፍ 1 ቁጥር 5 ላይ ጀምረን የሁለት ሰዎችን ታሪክ እናያለን። በሄሮድስ ዘመን ከአብያ ክፍል የሆነ ዘካርያስ የሚባል አንድ ካህን ነበረ። ሚስቱም ከአሮን ልጆች ወገን ነበረች፣ ስሟም ኤልሳቤጥ ነበረ። ሁለቱም በእግዚአብሔር ፊት ጻድቃን ነበሩ። በሰው ፊት ጻድቅ መስሎ ሰው ሊታይ ይችላል። እዚህ ደግሞ ሁለቱም በእግዚአብሔር ፊት ምንድናቸው? ጻድቅ። በሰው ፊት ቢል ኑሮ አይ ጽድቃቸው እኮ በሰው ፊት ነው እንጂ በእግዚአብሔር ፊት አይደለም ሊሉን ይችላሉ ነበር። ጽድቃቸው ግን በማን ፊት ነው? በእግዚአብሔር ፊት። በእግዚአብሔር ፊት። እግዚአብሔር በፊት ማለት ደግሞ እግዚአብሔር በሚያውቀው ማለት ነው። በእግዚአብሔር ሥርዓትና በትእዛዙም ሁሉ ያለ ነውር የሚሄዱ ነበሩ። ጻድቃን እንዳሉ መጽሐፍ ቅዱስ ይነግረናል። ስለዚህ ጻድቅ የለም ብሎ በተናገረው እንትን ሁሉንም እዚያው ውስጥ አስገብቶ ሁሉን መኮንን ምን ነገር የለም። ሁሉም ይላውን እስኪ እንመልከታቸው። እመቤታችን ድንግል ማርያም ወደ እነዚህ ቅዱሳን ቤት ሄዳ ሰላምታ ካቀረበችላቸው በኋላ እንዴት እንደተጎበኙ መጽሐፍ ቅዱስ ይነግረናል። ምዕራፍ 1 ቁጥር 39 ሉቃስ ወንጌል ጀምሮ ማለት ነው። ማርያምም እንዲህ አለች፣ ሰውነቴ እግዚአብሔርን ታከብረዋለች፣ ልቡናዬም በአምላኬ በመድኃኒቴ ሐሴት ታደርጋለች። መቼም ኃጢአት የሚሰራ ሰው እግዚአብሔርን አያከብር። ሰውነቴ ሲል
አይምሮዋም ሁለንተኗ እግዚአብሔርን የሚያከብር ነው። የምን የድንግል ማርያም ህዋሳት በሙሉ የአካል ክፍል በሙሉ እግዚአብሔርን የሚገልጽ ነው። በጆሮዋ ብስራተ ገብርኤልን የሰማችበት፣ በዓይኗ ትንቢተ ኢሳይያስን የተመለከተችበት፣ በእግሯ ቤተ መቅደስን የተመላለሰችበት፣ በማኅፀኗ ክርስቶስን የተሸከመችበት። ስለዚህ በልቡናዋም በሐሳቧም በዓይኖቿም በእግሮቿም እግዚአብሔርን ያከበረች ድንግል ማርያም ምን አለች? ይህች ድንግል ማርያም ሰውነቴ እግዚአብሔር ምን ትለዋለች? ታከብረዋለች። ኃጢአት የሚሰራ ሰው እግዚአብሔርን አያከብር። ልቡናዬ በአምላኬ በመድኃኒቴ ሐሴት ታደርጋለች፣ የባሪያይቱን ትሕትና ተመልክቷልና እነሆ ከዛሬ ጀምሮ ትውልድ ሁሉ ብፅዕት ይሉኛል። አሁን ይሄ ሁሉ የሚለው ቃል ሁሉን የአዳም ልጆች በሙሉ ያካትታል። እመቤታችን ድንግል ማርያም ብፅዕት የማይሉ ትውልዶች አሉ። ትውልድ ሁሉ ስላለ አሁን ይህን ጥያቄ ያቀረቡልኝ ሰዎች ከዚህ ትውልድ ውስጥ ይገባሉ? አይገቡም? አይገቡም። ለምን? ብፅዕት አይሏትማ። ስለዚህ ያሉትን ብቻ ሁሉ የሚለውን የኦርቶዶክስ ተዋሕዶ ልጆችን ብቻ ሁሉ የሚለው ያካትተዋል። ሁሉ በድለዋል ስላለ እመቤታችንም ሰም ስለሆነች እመቤታችንም ያካትታል ካልን ይሄ ቃል ቀጥታ ወደ ማን ይሄዳል? ወደ ክርስቶስም ይሄዳል። ለምን ከተባለ እሱ ፍጹም አምላክ ቢሆንም ፍጹም ሰው ነውና። ክርስቶስ መቼም ኃጢአት ንጹሕ የባሕርይ አምላክ እንደሆነ የታወቀ ነው። ይህ ሁሉ የሚለው ክርስቶስ ጋር ሲመጣ ይፈርሳል። ለምሳሌ ኃጢአትን ስላደረጉ ሁሉ ሞተ በሚል ከሄድን ሕፃናትስ ኃጢአት ሰርተው ነው የሞቱት? ሕፃናት ኃጢአት እንደሌለባቸው ይታወቀ። ስለዚህ ሁሉ ሲል ሕፃናትንም አያካትትም፣ ክርስቶስንም አያካትትም። ስለዚህ እመቤታችንንም አያካትትም። ለምን ከተባለ ለእሷ ሞት የደረሳት ኃጢአት በመስራቱ አይደለም። ቅዱስ ጳውሎስ በአንደኛ ቆሮንቶስ ምዕራፍ 15 ላይ እንደነገረን ፍጥረታዊ አካል ይዘራል ይልና መንፈሳዊው አካል ይነሳል ይላል። ከትንሣኤ በኋላ በዕለተ ምጽአት የሚነሳው የእኛ አካላችን መንፈሳዊ አካል ነው። ስለዚህ ድንግል ማርያም ከሞቷ ከትንሣኤዋ በፊት የነበረው አካሏ ይራብ ነበረ፣ ይጠማ ነበረ፣ መከራ ይቀበል ነበረ፣ ሞት ይስማማው ነበረ። ከተነሳች በኋላ ያለው አካል ግን ይህ ሁሉ የሌለበት ነው። ስለዚህ እመቤታችን ክርስቶስን ተከትላ ክርስቶስ እንደ ሞተው ሞት ሞታ በልጇ ስልጣን ተነስታ በክብር አድርጋለች ማለት ነው። ይሄ ሁሉ ኃጢአትን ስላደረጉ የሚለው ከዚህ ውስጥ ድንግል ማርያም አትገባ ማለት ነው። እመቤታችን ድንግል ማርያም ክብሯ፣ ልዕልናዋ፣ ቅድስናዋ፣ ንጽህናዋ ከእግዚአብሔር በታች ከፍጡራኑ ሁሉ በላይ መሆኗን መረዳት ያስፈልጋል። እንደምትለይ የነገረን ቅዱስ ገብርኤል ነው። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ፣ ከሴቶች ሁሉ ተለይተሽ የሉቃስ ወንጌል ምዕራፍ 1 ቁጥር 35 ላይ። ስለዚህ ድንግል ማርያም የአዳምና የሔዋን ሴት ልጅ ግን ከአዳምና ከሔዋን ልጆች የተለየች ናት። እሺ በግሏ ኃጢአት ታሰራ አትቀርም ሰው ከሆነች የሚለው መጽሐፍ ቅዱስ እውነት ከሚያሰኘው ነገር በሰዎች ዘንድ ቅቡልነት ካስገኘው ነገር ኃጢአቱን ኃጢአት ብሎ ነው የሚሄደው፣ ጽድቁን ጽድቅ ብሎ ነው የሚሄደው። የነ ዳዊት ድክመታቸውም ትንሣኤያቸውም ተጽፏል። ንጉሥ ነው ብሎ የዳዊትን ኃጢአት አልሸፈንም፣ ኃጢአቱን ዘርዝሮ አስቀምጧል አይደል? ደግሞ ዳዊት ከእግዚአብሔር ጋር እንዴት እንደታረቀ ደግሞ ንስሐውን አስቀምጦልና። ስለዚህ የድንግል ማርያም ንጽህናዋን ቅድስናዋን መጽሐፍ ቅዱስ ይናገራል። ኃጢአት እንደሰራች ግን አይነግረንም። ቅዱስ መዝሙረኛው ክቡር ዳዊት እመቤታችን ድንግል ማርያምን ስሚ ወለቴ ወሬ ዋጽሚ ዝናኪ፣ ልጄ ሆይ ስሚኝ አድምጪኝ፣ መዝሙር 144 ላይ ዳዊት ልጄ ብሎ የጠራትን ሰሎሞን ደግሞ የዳዊት ልጅ ነውና እህቴ ይላታል። እህቴ ያላትን ምን አላት? አልብኪ ነውር ወይ ምንትኒ፣ ምንምን ነውር ነቀፋ የለብሽም። መኃልየ መኃልይ ምዕራፍ 4 ቁጥር 7 ላይ ወይ ምንትኒ ሊቃውንቱ በክርስቶስ አምላካችን ያልተፈጠረ ሌላ ፍጥረት እንደሌለ ሲያስረዱ ወይ ምንትኒ ዘበሰማይኒ ወዘበ ምድርኒ፣ በላይ በሰማይ በታች በምድር ካለው ፍጥረታት በሙሉ ያለ ክርስቶስ ቃልነት ያለ ክርስቶስ አምላክነት የተፈጠረ እንደሌለ ተናግረዋል። ሰሎሞን አልብኪ ነውር የለብሽም ወይ ምንትኒ አንዲስ እንኳን ብሎ በግሏ ነውረ ኃጢአት ነውረ ሥጋ የሌለባት ንጽሕት ዘር መሆኗን መኃልይ ምዕራፍ 4 ቁጥር 7 ላይ ገልጾልናል። ይህንን ይዛልን ማለት ነው። ቅዱስ ጳውሎስ ይህን መልእክት የጻፈላቸው በሮም ላሉ ክርስቲያኖች ነው። ክርስትናን የተቀበሉ ናቸው። ከአይሁድነት ወደ ክርስትና የመጡ አሉ። ከአሕዛብነት ወይም ደግሞ ከአረማዊነት ወደ ክርስትና የመጡ አሉ እና ሁለቱ በአንድ ሲኖሩ በመካከላቸው አለመግባባት ተፈጥሮ ስለነበረ እሱን ለመፍታት የተጻፈ መልእክት ነው። ሁለቱንም ይወቅሳቸዋል። ሕጉን ባለመጠበቃቸው ከዚህ በተቃራኒ እግዚአብሔር በማይወደውና በማይፈቅደው ጎዳና ሲጓዙ ስለነበረ ሁለታችሁም ኃጢአተኛ ናችሁ፣ አሁን የምትድኑት አምላካችን መድኃኒታችን ኢየሱስ ክርስቶስ በፈጸመው ቤዛነት ነው። ሁለቱን የሚመለከት ነው እንጂ ሁሉ የሚለው ፍጹም አጠቃላይነትን የሚያሳይ ጉዳይ አይደለም ማለት ነው። እና በመሰረቱ ኃጢአትን ስላደረጉ ሞት ለሰው ሁሉ ደረሰ ነው የሚለው። እመቤታችን ደግሞ ኃጢአትን አላደረገችም። ኃጢአትን በሐሳብም ያልሰራች በማድረግም ያልሰራች ንጽሕት እንደሆነች መልአኩ ቅዱስ ገብርኤል ጸጋን የሞላብሽ ብሎ ነው የነገራት። የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ከሴቶች መካከል ተለይተሽ አንቺ የተባረክሽ ነሽ፣ ጸጋን የሞላብሽ ወይ እግዚአብሔር ከአንቺ ጋር ነውና ደስ ይበልሽ ነው ያላት። ኃጢአት የሚሰራ ሰው እግዚአብሔር ከሱ ጋር አይደለም።
ስለዚህ እመቤታችን ኃጢአት ስለሌለባት ነው፣ ንጽሕት ስለሆነች ነው፣ ኃጢአትን ስለማታስብ ነው እግዚአብሔር ከእሷ ጋር የሆነው። ጸጋ የሞላባትም ለዛ ነው። ዘጸአት ምዕራፍ 25 ቁጥር 10 ላይ ሙሴን እግዚአብሔር ታቦትን እንዲሰራ ሲያዘው ከማይነቅዝ እንጨት ታቦትን ስራ፣ ውጩን በወርቅ ለብጠው ብሎታል። ወርቅ ምንድን ነው? ንጹህ ነው፣ ንጹህ ነው፣ ጽሩይ ነው። ከማይነቅዝ እንጨት ስራው ማለቱ የሰው ልጅ እስካለ ድረስ አገልግሎቱ እንዲቀጥል ነው፣ ሰሙ ማለት ነው። በዚያ ላይ ደግሞ በወርቅ እንዲለበት አዟል። ይሄ ለታቦቱ ነው። ግን ይቺ ከማይነቅዝ እንጨት የተሰራችው ታቦት ማናት? እግዚአብሔር ወልድ ማደሪያው ያደረጋት ድንግል ማርያም ናት። ከማይነቅዝ እንጨት ማለት ከአዳምና ከሔዋን አካል የተገኘች ነገር ግን የአዳምና የሔዋን የኃጢአት ውጤት ያላገኛት ድንግል ማርያም ናት። ይህንም ሲያስረዳ ኢሳይያስ ምን አለ? በትንቢተ ኢሳይያስ ምዕራፍ 1 ቁጥር 9 ላይ ሶባ እኮ እግዚአብሔር ጸባኦ ዘአትረፈ ለነ ዘራ፣ አሸናፊው እግዚአብሔር ዘርን ባያስቀርልን ኑሮ እንደ ሰዶምና እንደ ገሞራ በሆን ነበር ብሏል። ይቺ ዘር ማና ከተባለ የአዳምና የሔዋን የውርስ ኃጢአት ውጤት ያልወጋት ንጽሕት ዘር እመቤታችን ድንግል ማርያም ናት። ስለዚህ ከማይነቅዝ እንጨት የሚለው ከአዳምና ከሔዋን አካል የተገኘች ነገር ግን የአዳምና የሔዋን የበደል ውጤት ያላገኛት፣ አፋው ውስጡን በወርቅ ለብጠው። ይሄ ደግሞ ድንግል ማርያም በሕይወት ሳለች የሰራቸው የራሷ የሆነ ተጋድሎ ማለት ነው። ብዙ ቅዱሳን የምንላቸው የሐልዮ ኃጢአት ቢኖርባቸው በንስሐ ከእግዚአብሔር ጋር ይታረቁ። ድንግል ማርያም ግን በሐሳብ ያልበደለች፣ በነቢብ በመናገር ያልበደለች፣ በገቢር በመትራት ያልበደለች ናት። ስለዚህ በወርቅ ለብጠው ማለቷ እመቤታችን ድንግል ማርያም በኃጢአት ያላደፈች እንደሆነች የምንረዳበት ነው ማለት ነው። ስለዚህ አሁን እዚህ ላይ የምንይዘው ነገር ንጽሕት እንደሆነች ቅዱስ ገብርኤል መስክሮልናል። ኃጢአት ሰርታለች የሚል ማስረጃ ስጡን። የዳዊትን ኃጢአት መጽሐፍ ቅዱስ እንዳላለፈው እመቤታችንም ኃጢአት ከሰራሽ አያልፈው፣ ምክንያቱም መጽሐፍ ቅዱስ እውነት ነው። ስለዚህ ኃጢአት ይሄ ያለባት ወይ ይንገሩ። እሱ የለም ከሌለ መምህር እዚህ ላይ ሐሳብ ይሰጥ። ከሴት ትለያለች የተባለ ሴት ሌላ ከሷ ውጭ የለም፣ እመቤታችን ብቻ ነው። በመጽሐፍ ቅዱስ ከሴት መለየቷ የተነገረላት ለስም አጠራሯ ክብር ይግባትና እመቤታችን ብቻ ናት። ከሴት መለየቷ ደግሞ የመጀመሪያው የአምላክ እናት መሆን ነው። ጌታ ከእመቤታችን ውጭ ስላልተወለደ ከሴት መለየቷ የመጀመሪያው ፈጣሪዋን መውለዷ ነው። ሁለተኛው ደግሞ ከሴት መለየቷ እናት ሆና ድንግል ሆና እናት የሆነች እመቤታችን ብቻ ናት። ሶስተኛው ከሴት እመቤታችን ልዩ የሚያደርጋት በወሊድም በኑሮም በመገለጥም የሴቶች ጠባይና ልማድ የለባትም እመቤታችን። ከሴት ተለይቶ መገለጥ ለእመቤታችን ብቻ ነው የተሰጠው። ከሴት የተለየች እሷና እሷ ብቻ ናት። አንተ የእነሱን የወንድሞቻችንን ጥያቄ እየጠየከን ነውና እኛም አንድ ሁለት ጥያቄ መጠየቅ እንፈልጋለን በዚህ ዙሪያ ማለት ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 48 ላይ መጽሐፍ ቅዱስ ትውልድ ሁሉ ብፅዕት ይሉኛል ብሎ ከተናገረ እናንተ ከትውልዱ ውስጥ አይደላችሁም ወይ? እንዴት ብፅዕት ለማለት ተቸገራችሁ የሚል ነገር ብትጠይቅልኝ ደስ ይለኛል።